የ12ኛ ክፍል መወያያ ይዤ የቀረብኩት እንግዲህ ከዚህ በፊት ሁለት ተከታታዮች ሳም ፈንክሽንስ ኤንድ ደሪቬቲቭስ የሚሉ ሁለት ተከታታዮች አታች አድርጌ ወይም ለቄ ነበርና በሱ ዙሪያ ላይ ጠቅለል ያሉ ኤክሰርሳይሶችን ክፍል አንድ ይዤ ቀርብ ያለው እንግዲህ የመጀመሪያው እንደምታዩት ኤፒሶይድ ሳይዝ ፈንክሽን ነው የሚሆነው። እንግዲህ እዚህ ላይ እንደምታዩቸው የመጀመሪያው ፈንክሽን ኤክስ ሌስ ዛን ኦር ኢኳል ቱ 0 እና ይችኛዋ ደግሞ ግሬተር ዛን ነውና በሁለት ቱ ሳይድስ ፈንክሽን ነው ማለት ነው። አት ዋት አት 0 ላይ ነው የሚለን እና እንግዲህ ይሄው እንደዚህ ለማሳየት ሞክሬያለሁ። 0 ነች አይደለ? 0 ስለዚህ በሁለት በግራና በቀኝ በኩል ለሁለት እንከፍለዋለን ማለት ነውና ኤክስ ሌስ ዛን ሲሆንና ግሬተር ዛን ሲሆን በሁለቱ ሳይድ እናያለን ማለት ነው። ስለዚህ የመጀመሪያው ኮንቲኒቲ ያለው የለውም የሚለውን ስናይ እዚህ ጋር ፎር ኤፍ ኦፍ 0ን ስንሞክር ፎር እናገኛለን። እዚህም በዚህኛውም ሳይድ ደግሞ ለዚህኛዋ ፈንክሽን ማለት ነው የዚህኛው ሌዛን ስለሆነ ኤክስ ስኩዌር ፕላስ 4 ነው። እዚህ ግሬተር ዛን ሲሆን ደግሞ ከዚች በመነሳት በዚህኛው ሳይድ ለፎር ማለት ነው። ስለዚህ ሁለቱም አራት አግኝተናል። ምን ሆኗል ማለት ነው? ኮንቲኒቲ ያለው ማለት ነው። ከዚያ ዲፈረንሺያቢሊቲ መሆን አለመሆኑን ደግሞ አሁንም ማንን ነው በዚህኛው በሌፍት በኩል ማለት ነው ሌዛን ስለሚለን ይችኛዋን ይሄው ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ 0 ስለዚህ ኤፍ ኦፍ ኤክስ ኤክስ ስኩዌር ኤፍ ኦፍ ኤክስ አይታልን ይቻት እዚህ እንደገና ሲቀነስ ኤፍ ኦፍ 0 ደግሞ 4 አግኝተናል። ሶ በመጨረሻ ላይ የምናገኘው ውጤት ምን ይሆናል ማለት ነው? 0 ይሆናል። በዚህ በኩል ስንመጣ ደግሞ እንደተለመደው ኤፍ ኦፍ ኤክስ 4 አለን፣ ኤፍ ኦፍ 0 4 አለን። 4 ማይነስ 4 0 ይሆናል። 0 ኦቨር ኤክስ ፍሮም ራይት ሳይድ ማለት ነው 0። ስለዚህ ዲፈረንሺያቢሊቲ ኑሮታል ማለት ነው። ሁለተኛ ለዚሁ አይነት ተመሳሳይ ኤግዛምፕል ስናይ ደግሞ ያውና በተመሳሳይ መልኩ ስለዚህ ሁለትን መነሻ ፖይንታችን አት ዘ ሌፍት አንድ አት ዘ ራይት ሳይድ ማለት ነው። ሶ አት ዘ ሌፍት ሳይድ ሲሆን ማን ነው የምንወስደው? ሌዛን አይደለች። ሌዛን ያለበት ደግሞ ማን ነው? ኤክስ ፕላስ 7 ነው። በተመሳሳይ እንግዲህ ኤፍ ኦፍ 2 ላይ ስለሆነ ኤፍ ኦፍ 2 ስንሞክር 9 እናገኛለን። በዚህኛው ሳይድ ደግሞ ያው ነችን ስለሆነ ያው ኤክስ ስኩዌር ፕላስ 2 ኤክስ የምትለዋን ኤፍ ኦፍ 2 ሰብስቲቱት ስናደርግ 9 ሁለቱም ስለዚህ ኮንቲኒቲ ያላቸው ማለት ነው። ዲፈረንሺያቢሊቲያቸውን ስናይ ደግሞ ፍሮም ዘ ሌፍት ሳይድ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ 2 ስለዚህ ኤፍ ኦፍ ኤክስ ስንት አለን? ኤክስ ፕላስ 7 አለን። እሱን ስናይ እንግዲህ ያውና ስንት እናገኛለን? 1 እናገኛለን ማለት ነው። በዚህኛው ሳይድ ስንመጣ ደግሞ ማንን ነው የምንወስደው? ይሄን አይደለ? ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 ማይነስ ኤፍ ኦፍ 2 ኤፍ ኦፍ 2 ደግሞ 9 አለችን። እሷን ስናደርግ ይሄንን ኳድራቲክ ኢኩዌዥን እናገኛለን ማለት ነው። ይህ ኳድራቲክ ኢኩዌዥን ደግሞ ምን ይሆናል ማለት ነው? ይህን ኳድራቲክ ኢኩዌዥን ፋክተራይዝ ስናደርገው ኤክስ ማይነስ 2 እና ኤክስ ማይነስ 2 እና ኤክስ ፕላስ 4 እናገኛለን። ስለዚህ በዚህ ካንስል ሲሆን ሁለትን ካንስል ስናደርግ 6 እናገኛለን ማለት ነው። ዲፈረንሺያቢሊቲ የላቸውም ማለት ነው የተለያየ ቫልዩ ስላገኘን። እዚህ ጋር እንደምታዩት እንግዲህ እነዚህኞቹን ኤግዛምፕሎች ኤፍ ኦፍ ኤክስ 5 ኤክስ ማይነስ 4 ቢሆን ደሪቬት ሲሆን ምን ይሆናል ስንል በዚህች ፎርሙላ መሰረት ያውና ከናስራሩ ስለተቀመጠ እዚህ ጋር ከናስራሩ ስላስቀምጫለሁኝ ይህን ይመስላል ማለት ነው። የሁለተኛዋም ኤክስ ስኩዌር ስትሆን ያው ሰብስቲቲዩት በማድረግ ነው። እዚህ ላይ እንግዲህ አሰራሩ ስላለን ማብራራው ነገር የለም። ጥያቄ ካላችሁ በኮሜንት ላይ ካስቀመጣችሁልኝ እንደገና አብራራለሁኝ። ምንም የሚከብድ የለም። እነዚህን ሁለት ኤክሰርሳይሶች ደግሞ ለእናንተ ትቻለሁ ማለት ነው። እሺ ወደዚህ ሳይን ኮሳይን ፈንክሽን ስንመጣ እንግዲህ ኤፍ ኦፍ ኤክስ ዊች ኢዝ ኢኳል ቱ 4 ታይምስ ሳይን ኤክስ የሚላለን። ስለዚህ እዚህ ጋር ምንድነው ኮንስታንት ነምበሯን አትዘባክ እናመጣና ሳይንን ደሪቬት እናደርጋለን። ሳይን ደሪቬት ሲሆን ከዚህ በፊት እንዳየነው እንግዲህ ኮዝ ይሆናል 4 ታይምስ ኮስ ኤክስ ይሆናል ማለት ነው። ይችኛዋን ምሳሌ ደግሞ ዲስትሪቢዩት ማድረግ እንችላለን። እሱን ለማሳየት ነው። ስለዚህ ደሪቬቲቭ ኦፍ ዘ ፈርስት አንድ ማይነስ አድርገን ማይነስ ደሪቬቲቭ ኦፍ ዘ ሰከንድ ተርም ማለት ነው። ስለዚህ ኮንስታንት ነምበር አለን እዚህ ጋር 3 ይቻት ኮስ ደሪቬት ሲሆን ምን ይሆናል? ኮሳይን ደሪቬት ሲሆን ማይነስ ሳይን ይሆናል ማለት ነው። ስለዚህ ማይነስ 3 ሳይን ሆነች ማለት ነው።
እዚህ ጋር ደግሞ ፓይ አለችን። ፓይ ኮንስታንት ስለሆነች አት ዘ ባክ መጣና ሳይንን ደሪቬት ስናደርግ ሳይን ኮስ ትሆናለች። ስለዚህ ማይነስ 3 ታይምስ ሳይን ኤክስ ማይነስ ፓይ ታይምስ ኮስ ኤክስ ይሆናል። እዚህ ጋር ሳይን ኤክስ ኦቨር 5 አለችን። ኮንስታንት ነምበር 1 ኦቨር 5 አለን። ስለዚህ 1 ኦቨር 5 ታይምስ ደሪቬቲቭ ኦፍ ሳይን ደሪቬት እናደርጋለን። ስለዚህ ኮስ ኦቨር 5 ኦር 1 ኦቨር 5 ታይምስ ኮስ ይሆናል ማለት ነው። እዚህ ጋር ስንመጣ ፕሩቭ ዳት ኤፍ ኦፍ ኤክስ ዊች ኢዝ ኢኳል ቱ ኤፍ ኦፍ ኤክስ ደሪቬት ሲሆን ኮስ ኤክስ ይሆናል አይደለ? እሱን ደሪቬት ማድረግ ነው እንግዲህ የማሳያችሁ እዚህ ጋር። ስለዚህ ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኦቨር ኤች ኤች ቴንድስ ቱ 0 በሚለው እንሄዳለን ማለት ነው። ስለዚህ ኤፍ ኦፍ ኤክስ የሚለውን ትሆነ ኤፍ ኦፍ ኤክስ ፕላስ ኤች ሲሆን ሳይን ኦፍ ኤክስ ፕላስ ኤች ትሆናለች። ሳይን ኦፍ ኤክስ ፕላስ ኤች። አሁን አንዲት ነገር ኮርስ እዚህ ጋር እንውሰድ እስኪ። ሳይን ኦፍ ኤ ፕላስ ቢ ዲስትሪቢዩት ሲሆን ሳይን ኦፍ ኤ ፕላስ ቢ ዲስትሪቢዩት ሲሆን 10ኛ ክፍል እንደምታስታውሱ ሳይን ኤ ታይምስ ኮስ ቢ ፕላስ ኮስ ኤ ታይምስ ሳይን ቢ በሚል ዲስትሪቢዩት ይሆናል። ስለዚህም ኤክስ ፕላስ ኤች የምትለዋን ይችን ተከትለን ሳይን ኤክስ ኮስ ኤች ፕላስ ኮስ ኤክስ ሳይን ኤች ይሆናል ማለት ነው። እንግዲያውስ ታዲያ ኤፍ ኦፍ ኤክስ ፕላስ ኤች የሚለው ይቺ ከሆነች ዲስትሪቢዩት ሲሆን ይቺ ከሆነች ይቻትና ማይነስ ኤፍ ኦፍ ኤክስ ራሷ ሳይን ኤክስ። እዚያ ምንድን ነው እዚህ ያደረግኩት መሰላችሁ? ይችን ኮስ ኤክስ ሳይን ኤክስ ሳይን ኤች የምትለዋን እዚህ ጋር አስቀመጥኩና ማንን ማይነስ ችኛዋን ተርም ማለት ነው። እዚህ ጋር ከማን ጋር ሶሪ ሳይን ኤክስ ኮስ ኤች ሳይን ኤክስ ኮስ ኤች ከማን ጋር ከዚህኛዋ ጋር ኦቨር ዋት ኤች። እሺ ፕላስ አለናል ፕላስ ሊሚት ኦፍ አሁንም ማንን ኮስ ኤክስ ሳይን ኤች ኦቨር ኤች። እሺ ከዚያ እዚህ ጋር ሳይን ኤክስ ኮመን ፋክተር ይሄው ምን ይሆናል? ማን ይሆናል ማለት ነው? ኮስ ኤች ማይነስ 1 ኦቨር ኤች ኤች ቴንድስ ቱ 0 ነው እስካሁን የመጣ ነው። እሺ እዚህ ጋር ደግሞ ኮስ ኤክስ ሳይን ኤች አለች እዚህ ጋር። አሁን እዚህ ጋር አንድ ነገር እናስታይስ። ሊሚት ኦፍ ሳይን ኤክስ ኦቨር ኤክስ ኤክስ ቴንድስ ቱ እዚህ ጋር ኤክስ ነች። ኤክስ ቴንድስ ቱ 0 ከሆነ 1 ነው አይደለ? 1 ነው። በዚህ መሰረት ይቺ ተርም ምን ትሆናለች? ሳይን ኤች ኦቨር ኤች ኤች ቴንድስ ቱ 0 ማለት 1 ማለት ነው። ኮስ ኤክስ አት ዘ ባክ እናመጣለን። ለምን ኤች ቴንድስ ቱ ኢን ተርምስ ኦፍ ኤችን ስለሆነ እየሰራን ያለ ነው። በዚህ መሰረት ይሄ ምን ይሆናል? ኮስ ኤክስ ትቀረናለች ማለት ነው። ኮስ ኤክስ ይሄስ ምን ሆነ ስንል ግን ኮዝ ኤች ቴንድስ ቱ 0 ኤች ቴንድስ ቱ 0 ኮዛይን ኦፍ 0 ስንት ነው? 1 1 ማይነስ 1 0 0 ታይምስ ዲስ ተርም 0 0 ኦቨር ኤች 0። ስለዚህ 0 ፕላስ ይቺ ኮስ ኤክስ ታይምስ 1 ኮስ ኤክስ ይሆናል ማለት ነው። በዚህ መሰረት ደሪቬቲቭ ይሆናል። ዴርፎር ደሪቬቲቭ ኦፍ ሳይን ኤክስ ኮስ ኤክስ ይሆናል ማለት ነው። ስለ ናቹራል ሎጋሪዝም እና ሎጋሪዝም ስናይ ደግሞ እነዚህ ምሳሌዎች አሉን። እዚህ ጋር የምናየው አዲስ ነገር እንግዲህ ካለ ምናልባት ደሪቬቲቭ ኦፍ ላን ኤክስ አዲስ ነገር አይደለም፣ በእርግጥ አዲስ አይደለም። ስለዚህ ኤክስ ፕራይም ኦቨር ኤክስ ይሆናል ማለት ነው። እና እነዚህን በተከታታይ እነዚህ ኤክሰርሳይሶችን በመጀመሪያ ማን ነው ደሪቬት የምናደርገው? ልብ አድርጎ ኤክስ ውስጥ ያለችዋን ላን ኦፍ ኤክስ 1 ኦቨር ኤክስ የሚሆነው ኤክስ ደሪቬት ሲሆን 1 ይሆናል ኦቨር ራሷ ነው ተርሟን። ስለዚህ በዚህ መሰረት እዚህ ጋር እንምጣ። ኤክስ ኪዩብድ ደሪቬት ሲሆን 3x ስኩዌር ይሆናል ኤክስ ደሪቬት ሲሆን ማለት ነው። ኦቨር ዋት ኤክስ ኪዩብድ። ስለዚህ 3 ኦቨር ኤክስ ሆነ ማለት ነው። ይችኛዋም ደሪቬት ስትሆን ኤክስ ፕላስ 5 ደሪቬት ሲሆን ምን ትሆናለች? ይችኛዋ ኮንስታንት ነበር ስለሚጠፋ 1 ኦቨር ኤክስ ፕላስ 5። በዚህ መሰረት ይሄም ደሪቬት ሲሆን ምን ይሆናል? እዚህ ጋር ያለችው ኤክስ ስኩዌር ፕላስ 4 እሷን ደሪቬት በመጀመሪያ እናደርጋለን። ኦቨር ዋት ራሱ ነው ተርሙን ማለት ነው። ሰዎች ደሪቬት ስትሆን እዚህ ጋር በተመሳሳይ እዚህ ጋር እንምጣ። ላን ኦፍ 7 ሩት ኦፍ ኤክስ ነው አይደለ? በዚህ መሰረት መጻፍ እንችላለን ያው። ስለዚህ 1 ኦቨር 7 አት ዘ ባክ ማምጣት እንችላለን።
ከዛም ላን ኦፍ ኤክስ ደሪቬት ስትሆን 1 ኦቨር ኤክስ ትሆናለች። ከ1 ኦቨር 7 ጋር ስናበዛት ይሰጠናል ማለት ነው። ደሪቬቲቭ ኦፍ ሳይን ኤክስ ላን ኦፍ ሳይን ኤክስ አለን። ስለዚህ ሳይን ኤክስን ደሪቬት ስናደርግ ምንድነው የሚሆነው? ደሪቬቲቭ ኦፍ ሳይን ኤክስ ኮስ ኤክስ ይሆናል። ኦቨር ሳይን ኤክስ አለን። ሳይን ኮስ ኦቨር ሳይን፣ ይሄንን ወደ ምናውቀው ተርም ለመቀየር 1 ኦቨር ሪሲፕሮካሉን እንወስዳለን። 1 ኦቨር ኮስ ኦቨር ሳይን ነው፣ ሳይን ኦቨር ኮስ ይሆናል። 1 ኦቨር ታን፣ ስለዚህ ኮንታንጀንት ይሆናል ማለት ነው። እዚች ጋር አንዲት እንግዲህ እዚች ጋር ደግሞ አንዲት የምናያት ነገር ምን አለች? ይኸውና the whole ምን አለው? ፓወር አለን። በዚህ ተርም ጊዜ በዚህ ኮንዲሽን ጊዜ ልብ በሉ፣ በመጀመሪያ ይሄን እንዳለ ደሪቬት ይሆናል ማለት ነው። ሶ 1 ኦቨር 3 ላን ኦፍ ኤክስ 1 ኦቨር 3 ማይነስ 1 ከዚህ በፊት በምናውቀው ፕሮፐርቲ መሰረት ይችን በዚህ መሰረት ደሪቬት ትሆናለች። ታይምስ እንልና እንደገና ኢነር ፓርቷን ደግሞ ደሪቬት እናደርጋለን ማለት ነው። ኢነር ፓርቷ 1 ኦቨር ኤክስ ነች። ልብ አድርጉ፣ በመጀመሪያ አውተር ፓርቱ ደሪቬት ይደረጋል፣ ሲባዛ ኢነር ፓርቱ ደሪቬት ይሆናል። ሁለቱን እናስቀምጣለን ማለት ነው። በዚህ መሰረት ያውና መልሱ እዚህ እነዚህ ተመሳሳይ ናቸው። በሎጋሪዝም ስናደርግ ደግሞ ምንድነው? በመጀመሪያ ይችን እዚች ጋር ያለችዋን ተርም ደሪቬት ማድረግ ኦቨር ምን ይሆናል ማለት ነው? ይቺ ሲባዛ ላን ኦፍ ኤክስ። ስለዚህ ኤክስ ደሪቬት ስትሆን 1 ትሆናለች ኦቨር ራሷን ሲባዛ ላን ኦፍ ቤዙን እዚህ ጋር ልምጣ። ይቺ ደሪቬት ስትሆን ኤክስ ስኩዌር ደሪቬት ስትሆን ምን ትሆናለች? 2x ትሆናለች። ስለዚህ 2x ኦቨር ዋት ራሷን ኤክስ ስኩዌርን ያው ታይምስ ላን ኦፍ ቤዙን ያውና ማለት ነው። በዚህ መሰረት ደሪቬት ይሆናሉ ማለት ነው። ያው እነዚህ ተመሳሳይ ኤክሰርሳይዝ እዚህም አለ። ይችን ደሪቬት ስናደርጋት የምናገኘው ኦቨር ታይምስ እናደርግና የዚህን ይችን ራሷን ሲባዛ ላን ኦፍ 7 ይሆናል ማለት ነው። ይህም ተመሳሳይ ነው። ታን ደሪቬት ሲሆን ሴክ ስኩዌር ይሆናል። እንዴት ሴክ ስኩዌር ይሆናል ስንል ታን ማለት ሳይን ኦቨር ኮስ ሳይን ነው። ይሄ ደሪቬት ሲሆን ሳይን ኦቨር ኮስ ሳይን ደሪቬት ሲሆን ሳይን ኦቨር ኮስ ሳይን ደሪቬት ሲሆን this a over b ደሪቬት ሲሆን ሳይን ደሪቬት ታይምስ ኮስ ማይነስ ሳይን ደሪቬት በየተራ ማለት ነው። የመጀመሪያውን ተርም ደሪቬት እናደርጋለን። ከዛ ዊዛውት ደሪቬት ማይነስ ሳይን ዊዛውት ደሪቬት ታይምስ ኤክስ ሰከንድ ደሪቬት ኦቨር ኮስ ስኩዌር። በቃ እነዚህን ስናደርግ ምን ይሆናል ማለት ነው? እቺ ደሪቬት ስትሆን ኮስ ትሆናለች። እዚህም ኮስ አለችን። ኮስ ታይምስ ኮስ ስኩዌር ሳይን አለች። እቺ ደሪቬት ስትሆን ሳይን ትሆናለች። እቺ ፕላስ ለምን ሆነች? እቺ ደሪቬት ስትሆን ማይነስ ሳይን ስለምትሆን እቺን ፕላስ ታደርጋታለች። ሳይን ስኩዌር ፕላስ ኮስ ስኩዌር ደግሞ ምን ይሆናል? 1 ይሆናል። ይሄው 1 ኦቨር ኮስ ስኩዌር። ስለዚህ ሴክ ስኩዌር ይሆናል ማለት ነው። በዚህ መጨረሻም ውጤታችን ይሄን ይመስላል። እሺ 14ኛና 15ኛም ተመሳሳይ ናቸው። የ15ኛዋን ብቻ በደንብ እዩዋት። ፓወር ኤክስፖኔንሻል ቤዝ አንድ ኤክስፖነንቱ ቫሪያብል ናቸው። ጃትና ዝ ፕሮፐርቲዋን አስቀምጫለሁ። የዛሬውን ውይይታችን እዚህ ላይ ያበቃለሁ። በሚቀጥለው እስከምንገናኝ ቻው። መምህር መሐመድ ነኝ።